መድኃኒት እኔ ለአንቺ ክፉ ሴት አልነበርኩም። ክፉ ነኝ? ለእኔ አይደሉም፣ ለልጆት ባል፣ ለልጆት ሚስት እንዲሁም ለልጅ ልጆ ክፉ ነዎት። አትረቢ። ብረባ እኮ ነው ያሳሰርኩት። ስሚ እኔ ወርቄ የሆነ መውጫ ቀዳዳ አላጣም፣ ግን አንድ ቀን የወጣ እንደሆነ ዋጋሽ ነው የምሰጥሽ። እንዲህ እንደተጫወትሽ በአሁኑ እንኳን አያመልጡ አይልፉ። እወጣለሁ። ለነገሩ አንድ ሊወጡበት የሚችሉበት መንገድ አለ። በምን? በሬሳ ሳጥን። ምን? ከዚህ እስር ቤት የሚወጡት በሬሳ ሳጥን ታሽገው ብቻ ነው። ምን እንደምፈልግ ያውቃሉ? ግን ብር ነው። እርሱ የሚገባውትን ቅጣት ሲያገኙ እርሱ እንዲታሰሩ ብቻ ነው የምፈልገው። ወይዘሮ ወርቄ በጣም ክፉ አደገኛ ሴት ኖት። መኖር ካለቦት እንደርሱ ወንጀለኛ ከሆኑ ሰዎች ጋር ነው መኖር ያለቦት። ከዛሬ ጀምሮ ቤቶት የሚሆነው እስር ቤት ነው። እዚህ እስር ቤት የኔ ልጅ እባክሽ የምትፈልጊውን ነገር በሙሉ አድርግልሻለሁ። እኔ ቃሌን የምበላ ሴት አይደለሁም። እውነት ፍቺኝ። እኔ ውሸቴን እኮ አይደለም ቃል የገባሁት። ፍቺኝ እኮ ነው የምልሽ። ፍቺኝ መድኃኒት። አንቺ አመዳም አንቺ ትታሰሪም እንዳትታሰሪ የቻልኩትን ነገር አደርጋለሁ። አድርጎ ወንድሜ። እኔ ወጣትነቴን እስር ቤት ማሳለፍ አልፈልግም። እኔ መኖር እፈልጋለሁ። እባክህ ወንድሜ አለች። መታሰር አልፈልግም ነው የምትለኝ? እሷ እንደፈለገች ብቻ አይሆንም። ለሰራችሁ ለእያንዳንዱ ስራ መቀጣት አለባት። ቃል እገባልሻለሁ አትታሰሪም። ቃል ትገባለህ? አዎ ቃል እገባለሁ አትታሰሪም። ነይ። እየመጣች ነው። በጣም ጥሩ። እናትና ልጅ በተከታታይ ወደ እስር ቤት። ዮዲት እናቴን አሳልፌ ከሰጠው እኔ ነፃ ወጣለሁ አልታሰርም ብላ ያሰበችው ዮዲት፣ ነገር ግን የጠበቀችው እንዳልጠበቀችው ነው አገኘችው። አሁን እኔ ቃሌን ፈጽሜያለሁ። ፀሐይን ካገናኘኋችሁና እናቴን አሳልፌ ከሰጠኋችሁ እኔን ነፃ እንደምታወጡ ነበር የነገራችሁኝ ትላለች ዮዲት። ነገር ግን እንደሱ ሊሆን አይችልም። ዮዲት እንዴት እንደዚህ ይሆናል? እኔን እህትክን እንዴት ትክደኛለህ? ትላለች ላስቻለው። አስቻለው እናንተ በሰራችሁ ጥፋታችሁ መቀጣት አለባችሁ። ፀሐይ ግን ምንም ጥፋት የለባትም። ያለ ወንጀሏ እናንተ ናችሁ ወንጀለኛ ያድርጋችሁ ስታሰቃዩት የነበራችሁት። እናንተ ምንም አይነት ቅጣት ቢደርስባችሁ በሰራችሁት በራሳችሁ ግፍ በኃጢአታችሁ ነው። ዮዲት እባክህ ወንድሜ ወጣትነቴን በእስር ቤት ማሳለፍ አልፈልግም። በጭራሽ እንዳታደርገው። ነፃ ልታወጣኝ ግድ ይልሃል። ወይዘሮ ወርቄ መድኃኒት እኔ ላንቺ ክፉ ነኝ? እንዴት እንደዚህ ያደረግሽ? እኔ የቤት ሰራተኛ ናች እያልኩኝ ለካስ አንቺ ያን ሁሉ ጊዜ ስሰልይ ነበር። አዎ ስሰልለውት ነበር። ምክንያቱ ስራ አይደለ? ጭራሽ እኮ እንኳን ሰላይ ልትመስይ ጭራሽ ምንም አትመስይም ነበረ። እኔ ላንቺ ክፉ ነኝ ወይ ይላሉ ወይዘሮ ወርቄ በተደጋጋሚ መድኃኒት ለኔ ክፉ አይደሉም። ነገር ግን ለልጆት ሚስትና ለልጆት ባል በጣም ክፉ ጨካኝ የሚለው ቃል አይገልጾትም። ገና ደግሞ ላልተወለደው በሆድ ውስጥ በእናቱ ማህፀን ውስጥ ላለው ህፃንም እንኳን ሞት የሚመኙ ክፉ ጨካኝ ሴት ኖት። እባክሽ ልጄ ልለምንሽ፣ ልታስወጭኝ ግድልሻል፣ አግዥኝ። ምንም ቢሆን አንድ ቀንም ቢሆን አብረን በልተን ጠጥተናል ይላሉ። እንኳን ያን ሁሉ ጊዜ አብረን በልተን ጠጥተን ለምን አንድ ቀንስ አይሆንም? ስለዚህ ልታግዥኝ ግድልሻል፣ ፍቺኝ፣ ከዚህ እስር ቤት አስወጭኝ ይላሉ። በጭራሽ የማ ሊሆን አይችሉም። በሰሩት ወንጀል መቀጣት ግድለውታል። እንደውም እድሜ ልክዎትን እዚህ እስር ቤት ነው የሚያሳልፉት። ከሆነም ደግሞ ከወጡም እዚህ እስር ቤት መቼ እንደሚወጡ ያውቃሉ። በሬሳ ሳጥን ነው ትላቸዋለች ወይዘሮ ወርቄ። እኔ እኮ መውጫ አላጣም። በጭራሽ ካሁን በኋላ ነገርኩት፣ በሬሳ ሳጥን ይወጣሉ እንጂ መቼም ከዚህ እስር ቤት አይወጡም። የሰሩት ወንጀል የእድሜ ልክ እስራት ተፈርዶበታል። ወይዘሮ ወርቄም እጅግ በጣም ሲያዝኑ መድኃኒት የወይዘሮ ወርቄ እባክዎት አይዘኑ፣ ምክንያቱም እንክርዳድ ዘርተው እንዴት ስንዴ ይጠብቃሉ? የዘሩትን ያጭዱት። ወይዘሮ ወርቄም ያ ሁሉ ደስታና ፈገግታ ቀርቶ ማልቀስ ጀምረዋል። አዝናለው፣ የተከዳሁት በገዛ ልጄ ነው። ልጄ አዋረደችኝ ይላሉ ወይዘሮ ወርቄ። መድኃኒት ልጆትን ያሳደጋት ማን ነው? እርሶ አይደሉ? ነኝ። ታዲያ አውሬ አድርጌ ያሳድጌ መላእክት ሆኑልኝ ብለው ነው እንደሚያዝኑት? ጥፋቱ ከመጀመሪያ የራስዎት ነው። እንዳሳደጓትና ያሳዩአትና የሆነችሎት እንዳለችው ከሆነ ራሽን ለማዳን ሰውን መቅበር አለብሽ እያሉ ነው ያሳደጓት። ስለዚህ ያን የተማረችውን በአእምሯ የተቀረጸውን ነገር አደረገች። በሷ ይፈረዳል እንዴ? ዮዲትም በቅርብ ርቀት ሆና ወደ ቤት መግባትም አልፈለገችም። እየተጠራጠረች ቢያስይዘኝስ እያለች ከቅርብ ርቀት ሆና ስልክ እየደወለች ቃል በገባሁት መሰረት የታለችኝን ፈጽሜያለሁ። ስለዚህ ወንድሜ ነፃ ልታስወጣኝ ግድልሃል በማለት ከወንደሰን ይቅርታ ከአስቻለው ጋር ወንድሟ ጋር እየተከራከረች ነው። ነገር ግን እሱ ነይ ይላታል። ምክንያቱም መርማሪ ፖሊሱም ዮዲትን መያዝ ይፈልጋል።
ነገር ግን ሊያገኟት አልቻሉም። እናቷ ያለችበትን አድራሻ ከጠቆመች በኋላ ፀሐይን እዛው እስር ቤት ጥላት ነበረ። የታገተችበት ቦታ ጥላት ነበር እሷ ወታ የጠፋችው። ነገር ግን ፀሐይን ተገናኝተዋል ከባለቤቷ ከአስቻለው ጋር። ዮዲትን ሊያገኟት አልቻሉም። በተደጋጋሚ እናቴን አሳልፌ የሰጠሁህ ሚስትህና ልጅህ በሰላም ወደ ቤት እንዲመለሱ ነበር፣ አንተ ግን ቃልህን አጠፍክ። አስቻለውም በጭራሽ ይህን ማድረግ አልችልም፣ ሁሉ ነገር ከአቅሜ በላይ ሆኗል ይላል። ልጅህና ሚስት ግን ለማስወጣት ስትል ግን ከአቅሜ በላይ ያልሆነም ነበረ። ያን ሁሉ ስትል ለማመጠኝ እኔ አምኜ ነበር ወንድሜ ነብዬ። አስቻለውም በተቻለው መጠን ለመርማሪ ፖሊሱ እባክህን መታሰር አልፈልግም ነው የምትለው። ደግሞ በጭራሽ መታሰር እንደማትፈልግ አውቃለሁ። ነገር ግን መርማሪው በጭራሽ እሱ እኔን አይመለከተኝም፣ ለሰራችሁ ለእያንዳንዱ መቀጣት አለባት። እኔ ወንጀለኛን ለህግ አሳልፌ መስጠት ነው ስራዬ። ታዲያ ከሁለታችንም ነበረ መርማሪ ቃል የገባንላት። እኔም አንተም በጭራሽ አናስርሽም ብለናት ነበር። አናሳስርሽም፣ ነፃ እናወጣሻለን ነበር ያልናት። አሳልፈን አንሰጥሽም ነበር ያልናት። እናት ግን አሳልፋ እስክትሰጠን ድረስ ነው እንጂ እኔ ይሄን ደግሞ ማድረግ አልችልም። ይህንን እናቷን አሳልፋ እስክትሰጠኝ ነው እንጂ በጭራሽ ይሄን ነገር የተባባልነውን ቃል ልፈጽመው አልችልም። የእኔ ስራ ወንጀለኛን አሳልፎ ለህግ መስጠት ነው። ፍርዱን ደግሞ ለፍርድ ቤት ነው የምተወው። እሽ መርማሪ ቅጣቷ እንዲቀንስላት አድርግ። እንደሱ አደርጋለሁ፣ ምክንያቱም ከኛ ጋር ስለተባበረች። ግን ሙሉ በሙሉ እስር ቤት እንዳትገባ ማድረግ በጭራሽ አልችልም። ወይዘሮ ወርቅም እንደ ልማዳቸው በብር ለመደራደር ይሞክራሉ። እባክሽ መድኃኒት ሀብታም መሆን አትፈልጊም እንዴ? ሀብታም መሆን ማን ይጠላል ብሎ ነው ወይዘሮ ወርቄ የፈለግሽውን ያክል እሰጥሻለሁ በማለት እንግዲህ መድኃኒትን እየተለማመጡ ይገኛሉ። ወይዘሮ ወርቄ መድኃኒትን ደግሞ እኔ ደግሞ ለገንዘብ ብዬ በጭራሽ ሕሊናዬን አልሸጠውም፣ ላደርገው አልችልም። ይሄን ነገር እንዳያስቡት፣ በድጋሚም ይሄን ነገር እንዳያነሱብኝ። እንደ ዘመን ወጣት ዘና ብለሽ ፈታ ብለሽ አምሮብሽ እንድትኖሪ አትፈልጊም እንዴ? እድሜ ልክሽን እንደዚህ ሆነሽ ከምትኖሪ ይሄ የተጣበበ ኑሮች ተፈቶ ዘና ብለሽ እንድትኖሪ መኖር አትፈልጊም እያሉ በተደጋጋሚ ወይዘሮ ወርቄ መለማመጣቸውን ቀጥለዋል። እኔን የሚያስደስተኝ እርስዎ የሚገባውትን ቅጣት ሲያገኙ ብቻ ነው። በስተመጨረሻም ዮዲት ወደ አስቻለው ስደውል አስቻለው ማንም እንደሌለ አድርጎ ነገር ግን የህግ አካላቶቹን ቤት ውስጥ አስቀምጦ ወደ ቤት እንድትመጣ አድርጓል። ዮዲትም እውነት መስሏት ወደዛ ቤት አምርታለች። ነገር ግን እንግዲህ የህግ አካላቶች ዮዲትን ይዘው እናቷ ወዳለችበት ወደ እስር ቤት ለመጨመር ነው። አስቻለውም በዚህ ጉዳይ ተስማምቷል። ነገር ግን ቢያንስ እንደ እናታችን ሳይሆን የእሷን ቀለል አድርጉላት፣ ምክንያቱም በእናታችን ተገፋፍታ ነው ይህን ነገር ያደረገችው። ነገር ግን ዮዲት ለአንድ ቀን ቢሆን በጭራሽ እስር ቤት መግባት አትፈልግም። ወደ ቤት ስትሄድ እንግዲህ የጠበቀችው ሳይሆን ያልጠበቀችው ነገር ነው የሚገጥማት። ለዛሬ እንግዲህ የእናት ክፍል 109 ይህን ይመስል ነበረ። ዮዲት በሰላም ሀገር ሰላም ብላ ወደዛ ቤት ስትሄድ እንግዲህ እጇ ውስጥ ካቴና ገብተው ልክ እንደ እናቷ ለማምለጥ ወይዘሮ ወርቄ ወደዛ ወደዚህ ሲል በቀኝ በግራ እንደተከበቡት ሁሉ ዮዲትም አሁን ያ ነገር ነው የሚጠብቃት። እሱን እንግዲህ በቀጣይ ነው የምናየው። ዮዲት በር ከፍታ ስትገባ የሚጠብቃት እንግዲህ የህግ አካላቶች ናቸው። እጆቿ ላይ ካቴና ገብተው ወደ እናቷ ትቀላቀላለች ማለት ነው። እሱን እንግዲህ በቀጣይ የምናየው ይሆናል። ለዛሬ ግን የዚህ ላይ ነው ያለቀው ቪዲዮ።